ከአማራ ህዝብ ጋር ቁጭ ብዬ ስነጋገር ጭንቅላቱ ይዞራል። ይሄን ነው ማድረግ ያለብን። መድኃኒቱ ይሄ ስለሆነ ማይካድራ ላይ የተደረገው እኮ ተጋሩና የአማራ ህዝብና የትግራይ ቶታሊ ለዘላለም እንደማይገናኝ ታስቦ እኮ ይሄን ማፍረስ ከቻል ብቻ ነው እቺ ሀገር ሰላም እናደርጋት እንጂ እናቱን እህቱን የሚገል ወታደር ትናንት እኮ አይተነዋል። አማራ ክልል ትግራይ የተደረገው ጤፍን ካሸዋ ጋር ሲቀላቅሉ አይተናል። ትግራይ ውስጥ የተቦካ ሊጥ ነው ደፍተውት እኔ ባይኔ ያየሁት ነው ታጋይ ትናንትና አማራ ክልል እሱን ሲያደርጉ አየነው በቪዲዮ የገበሬ ቤት ውስጥ ገብተው በስንት መከራ አመት ሙሉ አፈር ድሜ በልቶ ያከማቸውን እህል ከአሸዋ ጋር ሲቀላቅሉ ታያለ። ምን አይነት ተፈጥሮ ነው? ይሄን ማስቆም ነው ያለብህ እያንዳንዱ ኢትዮጵያዊ። የአማራን ህዝብ አቀጣቅጡኝ ሲል አናደርገውም ነው ያልነው። ተቀጥቅጣል ምክንያት እያለን ድሮን ወደ ትግራይ ስትመጣ ማርዘነብ እንዴት ዋለች እኮ ነበር የምንባለው። ዛሬ ማርዘነብ ባህር ዳር ስትዞር እኔ ጥሩ ስሜት አይሰማኝም። መጀመሪያውንም ይሄን ማሰብ ስላልቻለች ነው እቺ ሀገር ይሄ ህዝብ ወደዚህ መቀመቅ የገባው። ያንዱ ህዝብ ቁስል እኔ ነው ብሎ ከመጀመሪያው ማሰብ ቢችል ኖሮ የሁሉ ማዕት አይመጣም ነበር። የትግራይ ህዝብ አረም ሲባል የትግራይ ህዝብ ወሮበላ ሲባል ኢትዮጵያ ለትግራይ ህዝብ ሲኦል ስትሆን ይሄ ህዝብ እንደ ቢያፍራ መጥፋት አለበት ሲባል አሳውን ለማንጠፍ ባህሩን ማጥፋት ነው 95 ለ5 የሚሰቀጥጡ ማለት ነው። አንዳንዱ ከቤተ ክህነት መስቀል ይዘው የትግራይ ህዝብን ሞት የሚባርኩ ቀሳውስት ያየንበት እብደት ውስጥ የገባች ሀገር። የአማራ ኢሊት ያ ሁሉ ሲጮህ ለአማራ ህዝብ ምንድነው ያተረፈለት? የትግራይ ህዝብ መከራና ስቃይ ነው ብሎ ቢያስብ ኖሮ ዛሬ አማራ ህዝብ ላይ የምናየው ነገር አይፈጠርም ነበር። አንድ ነገር ማለት ፈልጋለሁ ማለት ይሄ አሁን ያለው ስርዓት ማን የወለደው? አሁን የኢትዮጵያ ህዝብ የጋራ ታሪክ ያለው በሃይማኖቱ፣ በእሴቱ፣ በኢኮኖሚያዊ ትስስሩ ከሚናገረው ቋንቋ አንዱ ህዝብ ከሌላ ህዝብ ሊለይ ካልሆነ በስተቀር ከዛላምበሳ እስከ ጅጅጋ እስክትገባ ለሊቱ ሙሉ በሰላም የምትሄድበት ሰው የማይጠይቅህ የነበረ አገር ኦቨርናይት ባፍጢሙ ለምን ተደፋ? ያ ሁሉ ክብር፣ ያ ሁሉ መተሳሰር፣ ያ ሁሉ ሃይማኖት እንዴት ብሎ አፈር ድሜ ይበላ? ምንድነው ከየት ዝም ብሎ ከሰማይ ዱብ ስላለ? እኔ አንዲት ነገር መናገር የምፈልገው አቶ ገዱ ሲናገሩ ሰምቷቸው ከሆነ ይሄ ስርዓት ይሄ ሰውዬ ሲመጣ የሚያውቁት ሰዎች አይደለም ሀገር ሊያስተዳድር በጎችና ፍየሎች ጠብቅልኝ ብለህ ለጊዜው ለአንድ ሰዓት ለሁለት ሰዓት አደራ ብትሰጠው ሊወጣ የማይችል ሰው ነው ብለው ነግረውን ነበረ። እኛ ግን በጥላቻና በትምክህት አይናችን ታውሮ ስለነበር አልሰማናቸውም። የ120 ሚሊዮን ህዝብ አገር አሳልፈን ሰጠናት። በዚህ የሚያስጠይቀን ነገር ካለ እንጠየቃለን አለ። ሃይማኖታዊ ትስስራችን፣ ታሪካዊ ትስስራችን በአንድ ህገ መንግስት የተገነባች ህገ መንግስታዊ አገር የመቻቻልና የመከባበር ምን ነበር ስንል የነበረው? ልዩነታችን ውበታችን ስንል ያ ሁሉ ስናከብረው የብሔር ብሔረሰቦች ሀገር ብለን በአፍጢሙ የደፋ ነው። ምን ሆነን ነው ካልን ግን እኔ ህዝቡ እንዲማር ከተፈለገ ማለት ይሄ ሁሉ ነገር ትተ እንደ ህዝብ ሰክረን ነበር። ማስተዋል አልቻልንም። ያቶ ገዱ ንግግር በቃ ለኔ ትልቅ መነሻ ነው። ምንም መሰረት በሌለው ጥላቻና ትምክህት ታውረን ስለነበርና አገሪቱን ድምጥ ማጧ ለሚያጠፋ አንድ የማይረባ ግለሰብ አሳልፈን በመስጠታችን መጠየቅ ካለብን እንጠየቃለን ካለ ይሄ ህዝብ ራሱ መጠየቅ አለበት። የትግራይ ህዝብ አረም ሲባል የትግራይ ህዝብ ወሮበላ ሲባል ኢትዮጵያ ለትግራይ ህዝብ ሲኦል ስትሆን ይሄ ህዝብ እንደ ቢያፍራ መጥፋት አለበት ሲባል አሳውን ለማንጠፍ ባህሩን ማጥፋት ነው 95 ለ5 የሚሰቀጥጡ ማለት ነው። አንዳንዱ ከቤተ ክህነት መስቀል ይዘው የትግራይ ህዝብን ሞት የሚባርኩ ቀሳውስት ያየንበት እብደት ውስጥ የገባች ሀገር። ስለዚህ እምነቱን የዘነጋ ቫልዩን የዘነጋ
የሀገሩን ክብር አሽቀንጥሮ ይታለ ኢሊት የበዛባት ሀገር ትናንትና በትግራይ ህዝብ የሁሉ መከራና ሲቃ ሲመጣ እሱ ጋር የማይደርስ የመሰለው የትግራይና ህመሙ ያልሆነ ኢሊት ስለሰከረ ተራው ህዝብማ ምን ያድርግ? እኔ ህዝብ ሲያስተምረኝ እኮ ከኔ ይሻላል የተሻለ ለውጥ ያመጣልኛል ብሎ እኮ ነው የሚያስተምረኝ። እኔ ምሁር የተባልኩት ከፊት ለፊት ተገትሬ እብደት ከጀመርኩ ሌላው ቢያብድ ይገርማል እንዴ? ስለዚህ የኢትዮጵያ ኢሊት የኢትዮጵያ ቀሳውስት ለዚች ሀገር በአፍጢማ መደፋት ራሳቸውን ቆሞ መጠየቅ አለባቸው መጀመሪያ። ይሄን በማረጋችን ነው የአማራ ኢሊት ያ ሁሉ ሲጮህ ለአማራ ህዝብ ምንድን ነው ያተረፈለት? የትግራይ ህዝብ መከራና ስቃይ ነው ብሎ ቢያስብ ኖሮ ዛሬ አማራ ህዝብ ላይ የምናየው ነገር አይፈጠርም ነበር። ይሄን ትስስር ባለማስተዋል ማለት ነው። የሀገሪቱ የውጭ ጉዳይ ሚኒስቴር የነበረው ገዱ እንኳ ይሄን ማስተዋል ባለመቻላችን መሪዎች ሆነን አገሪቱ መቀመቅ የቀተትናትኛ ነን። የትግራይ ህዝብ ትከሻ ላይ የዘነበ መዓት እኮ ማንም አይሸክመው። እግዚአብሔርኛ ጋር ሆኖ ነው እንጂ ኮኛ ጋር የደረሰ ነገር እንዴ በህይወት ቆመን መሄዳችን ራሱ አንዳንዴ ነው ይገርመኛል። ድሮን ወደ ትግራይ ስትመጣ ማርዘነብ እንዴት ዋለች እኮ ነበር የምንባለው። ዛሬ ማርዘነብ ባህር ዳር ስትዞር እኔ ጥሩ ስሜት አይሰማኝም። የሆነ ትግራዋይ እዚህ ጥሩ ስሜት አይሰማም። ምክንያቱም የሞተውን ወንድሜ ሌላውን ሰው በመግደል አነሳዋለሁ ብሎ የሚያስብ እብድ ትግራዋይ ስለሌለ ማለት ነው። የሆነ ህዝብ ከዚህ ህዝብ መማር አለበት። ትናንትና ሲደበድቡን አንድ ላይ ሆነው ዛሬኛ በልጆቻችን መስዋዕት ቆመን የፌደራል መንግስቱን እጁን ጠምዝዘን ፕሪቶሪያ ድረስ ወስደን ስናነጋግረው ሰላም እንዲቀበል ስናደርገው በሉ እንግዳውስ እናንተ ጋር ከተነጋገርኩ የአማራን ህዝብ አቀጣቅጡኝ ሲል አናደርገውም ነው ያልነው። ተቀጥቅጠን ምክንያት እያለን ለምን? የሰላም አባቶች ስለሆነ። የትግራይ እናት የሰላም እናት ስለሆነች ይሄ ትግራይ አባት የትግራይ የሰላም አባት ስለሆነ ከሰላም እንጂ ከጥላቻ ትርፍ እንደማይገኝ በተግባር አሳይቷል። ትናንት ነው አናቱ ላይ የፈሰሰበት እኮ። ይሄ ምን አግራችሁ ተረት አይደለም። እናንተ ጀርባችን ላይ የፈሰሰበት ይሄ ህዝብ ግን ይሄን ሁሉ ትቶ ትውልድ ሊቀጥል ከሆነ ይቅር ባዮች ነው መሆን ያለብን። የተደረገውን ነገር መርሳት ግን የለብንም ባይነኝ እኔ እንዳንደግመው ነገር የረሳ ህዝብ ሁለት ጊዜ ነው የሚመጣው። ይቅር ማለት ግን ይቻላል፣ መርሳት ግን አይቻልም። ይሄ ህዝብ ትናንት የሁሉ መከራ ደርሶበት ከአፋር ህዝብ ጋር ያለን መስተጋብር አስቡ። አብረን የታገል አብረን አወል 41 ዳቦ አታልፋትም ሲልህ ምን አይነት ሰው ነው ይሄ? ይሄን ትተን ግን ነው የአፋር ህዝብ ወንድማችን ነው አወል 40 ነው እንደዛ ያለው። የአፋር ህዝብ ግን እንደዛ አይደለም ብለን ማሰባችን ብስለታችን ነው። ቁስላችንን ተሸክመን ማለት ነው። አንድ ዳቦ ባለመግባቷ ስንት ህፃናት ልጆች አይዲፕ ላይ ያጠናቸዋል። የትግራይ ተስፋ የሆኑ ማለት ነው። ይሄ ሁሉ ተሸክመን ግን አሁንም ስለ ሰላም ነው እኛ የምንዘምረው። ከኤርትራ ህዝብ ጋር ያ ሁሉ ነገር ተሸክመን ቅድም ጸግሽ ያልከው ማለት በዓለም በጣም የተቀጣቀጡ አገራት እኮ እናውቃለን። በጀርመንና በእስራኤል መካከል የነበረውን ነገር እናውቃለን። ዛሬ ግን ይነጋገራሉ። ትናንት የሆነ ነገር ተፈጠረ ተብሎ የማይነጋገር ህዝብ ሊኖር አይችልም። የሌለ ታሪክ ነው። ልጆቻችን ነገ በሰላም እንዲተነፍሱ ሰላም እንድንሰጣቸው እኔና እናንተ ጋር የደረሰ ቁስል ተሸክመን ሰላምን መምረጣችን ብስለታችንን ነው የሚያሳየው። ይሄ ለዓለም ህዝብ አስተማሪ ነው። የትግራይ ህዝብ ትዕግስትና የሰላም ፍላጎት። እኔ አንድ ቤስት ኤግዛምፕል ልንገራችሁ። መጋቢት 23 የካቲት 23 እዚህ ጻይ አካባቢ ዛአዱ አካባቢ ማአት መከራ አሳልፈን በዚህ በሳምራ ሐሊፋ ወደ ዴላ የሚባል አካባቢ ይሄድን ነው። አንዲት እናት መንገድ ላይ ያገኙኝና ሰራዊት ያላል መሰላችሁ እልል እያሉኛ ስንሄድ መድኃኔዓለም ከፊት ለፊታችሁ ይሁን እግዚአብሔር ከእናንተ ጋር ይሁን እያሉ ይመርቃሉ። እኔ በሞባይሌ ቀርጻቸዋለሁ። እዚህ ያለ ሰለሞን ክብሮ ማለት እኔ ጋር ናቸው። እዛው ነበሩ እየቀረጽኩ መጨረሻ ምን እንዳሉኝ ታውቃለህ? ልጆቼ እኛ እናቶቻችሁ እንዳናለቅስ
እግዚአብሔር በሰላም እናንተን ሳያጎድል ወደ ቤት ይመልሳችሁ። እነዛ ሊገሉን የመጡ ደግሞ እግዚአብሔር ልቦና ይስጣቸውና እናታቸው እንዳታለቅስ እነሱም ወደ ቤታቸው በሰላም ይመለሱ። እንደዚህ አይነት እናት ከየትኛው ፕላኔት ጥግ ነው የምታመጣው? ከየት? የትግራይ እናት የሰላም ፍላጎት አየ። የሌላዋ እናት ለቅሶ የኔ ለቅሶ ነው እኮ ነው ያለችው። በዛ ቀውጢ ሰዓት ነው የምነግርህ። መቀሌ ስንት ህፃናት እየተገደሉ ማህበረ ዶጌ በቤንዚን እናቃጥላቸው እየተባለ ማለት ነው። እሷ ግን ለነዛ ለሚያቃጥሉ እንኳን እናታቸው እንዳታለቅስ ሰላም ነበር የምትመኝላቸው። የኢትዮጵያ ህዝብ ከትግራይ ህዝብ መማር አለበት። ይሄ ነው ሰላም የሚያመጣው። መጀመሪያውንም ይሄ የሰከረ መንግስት ራሳችንን ያሰከር ነው ብሎ ማሰብ አለበት። ልክ አልነበርንም። 27 ዓመት ጨለማ ነው ብለን ራሳችን ምንድነው የሚለው መጽሐፉ? አንኳኩ ይከፈትላችኋል፣ ለምኑ ይሰጣችኋል ነው የሚለው። 27 ዓመት ጨለማ ነበር ካልክ ጨለማ ይሰጣል። ምን ችግር አለ? እሱ አይሳ ነው። ብርሃን ከጠየቀው ብርሃን ይሰጣል፣ ጨለማ ከጠየቀው ጨለማ ይሰጣል። ይሄን ለምኜ ራሴን ያመጣሁት ብሎ ለራሱ ንስሐ መግባት አለበት። ይሄ ነው አገር የሚያቀነው። ይሄ ነው የተበደለን ህዝብ ልቡን ትርክስ የሚያደርገው። ስለዚህ የመጀመሪያው የኢትዮጵያ ህዝብ ቆም ብሎ ማሰብ ያለበት ተሳስተን ነበር። አቶ ገዱ ያለው ልክ ነበር። ምክንያት በሌለው ጥላቻ ሰክረን ወንድሞቻችንን ቁስላችን አለማረጋችን ዛሬ በእኛ ላይ መጣ። ሞትን አታዳንቁ የሚል መሪ እኮ ነው የፈጠርነው። አንተ በመከራ አንድነትን የፈጠረን የህዳሴን ግድብ የዚችን አገር ድህነት ይቀርፋል ተብሎ አብይ ከመምጣቱ በፊት እኮ የኛ ቁጥር አንድ ጠላት ድህነት ነው የነበረው። በጣም እንጸየፈው ማለት ነው። እያንዳንዱ ኢትዮጵያዊ ራዕይ ነበረው፣ ተስፋ ነበረው። ተስፋን የሚቀማ መንግስት ነው ያመጣው በማበድ ምክንያት፣ ባለማስተዋል ምክንያት። ዛሬ ከዚህ እብደት መንቃት አለብኝ ብለህ ካሰብ አትጠራጠር፣ አገርን ሰላም ማድረግ ትችላለህ። ትናንት ከተሳሳትከው የተሳሳተ መንገድ ልክ አልነበርኩም ብለህ ራስን የቆነጠጥክ ቀን ጀግና ትሆናለህ። ለዚህ ነፍሰ በላ መንግስት ፋታ አትሰጥም። ስለዚህ እንደ ትግራይ የጀመርናቸው አሉ። ለምሳሌ ከኤርትራ ህዝብ ጋር የተጀመረው ግንኙነት ዛሬ የኤርትራን ህዝብና የትግራይን ህዝብ ለዘላለሙ እንደማይገናኙ አድርጌ አባልቻቸዋለሁ ብሎ ያሰበ መንግስት ገና ቁጭ ብለን መነጋገር ስንጀምር ራሱ ይዞራል። ከአፋር ወንድሞቼ ጋር ቁጭ ብዬ ስነጋገር ጭንቅላቱ ይዞራል። ከአማራ ህዝብ ጋር ቁጭ ብዬ ስነጋገር ጭንቅላቱ ይዞራል። ይሄን ነው ማድረግ ያለብን። መድኃኒቱ ይሄ ስለሆነ ማይካድራ ላይ የተደረገው እኮ ተጋሩና የአማራ ህዝብና የትግራይ ቶታሊ ለዘላለም እንደማይገናኝ ታስቦ እኮ ይሄን ማፍረስ ከቻል ብቻ ነው እቺ ሀገር ሰላም እናደርጋት እንጂ። ስለዚህ በህዝቦች መካከል ያለ ግንኙነት ለሰላም በጣም መሰረታዊ ነገር ነው። መጀመሪያውንም ይሄን ማሰብ ስላልቻለች ነው እቺ ሀገር ይሄ ህዝብ ወደዚህ መቀመቅ ይገባው። ያንዱ ህዝብ ቁስል እኔ ነው ብሎ ከመጀመሪያው ማሰብ ቢችል ኖሮ የሁሉ ማዕት አይመጣም ነበር። አሁንም ግን ከዚህ የባሰ ነገር ሊመጣ ይችላል። የኦሮሞ ህዝብ የኦሮሞ ሊቅ ከዚህ በላይ ሌላ መከራ እንዲመጣ ቆሞ መጠበቅ ያለበት አይመስልኝም። የአማራ ሊቅ ትናንት ከነበረው የጥፋት አስተሳሰብ የአማራ ቀሳውስት አባቶች፣ የቤተ ክርስቲያን ሰዎች፣ የመስጊድ ሰዎች ከትናንት ስተታችሁ ተምራችሁ ዛሬ ለሰላም መዘመር ነው ያለባችሁ። ቅድም እንዳልከው ለወታደሮቹ እናቱን እህቱን የሚገል ወታደር ትናንት እኮ አይተነዋል። አማራ ክልል ትግራይ የተደረገው ጤፍን ካሸዋ ጋር ሲቀላቅሉ አይተናል። ትግራይ ውስጥ የተቦካ ሊጥ ነው ደፍተውት። እኔ ባይኔ ያየሁት ነው ታጋይ ትናንትና አማራ ክልል እሱን ሲያደርጉ አየነው በቪዲዮ። የገበሬ ቤት ውስጥ ገብተው በስንት መከራ አመት ሙሉ አፈር ድሜ በልቶ ያከማቸውን እህል ከአሸዋ ጋር ሲቀላቅሉ ታያለህ። ምን አይነት ተፈጥሮ ነው? ይሄን ማስቆም ነው ያለብህ እያንዳንዱ ኢትዮጵያዊ። በትግራይ በኩል ይሄ ትልቅ ኮሚትመንት አለ። ይሄው እያወራ ነው እኛ አጀንዳ አድርገን። ስለዚህ ይሄን ሰላም ወደፊት ለመውሰድ የትግራይ ህዝብ ትልቁን ኮሚትመንት ይወስዳል። ምንም ችግር ስለሌለበት ከሰላም ሁሉ ነገር ይቀር ብሎ እንኳን ወደ ሰላም እንጣያለን።
ሌላውም ህዝብ በዚህ ልክ ከመጣ አትጠራጠሩ ይሄ ሰውዬ ትንሽ ጊዜ እናቆያለን ወዲያው ሊጠፋ ይችላል ምክንያቱም መሰረቱ ጥፋት ላይ የኦሮሞ የኦህዴድ ብልጽግና በትግራይ ህዝብና በአፋር ህዝብ መካከል ያለ ቁርሾ ነው እድሜው የሚያስረዝም ይሄን ቁርሾ ያጠፋ ነው ቀን እድሜው ያቀራል የአፋር ወጣቶች ተስፋ ይኖራቸዋል የአፋር ህፃናት ነገ ተስፋ ያገኛሉ እኛ እልህ ውስጥ ተተክለን ምን ሰራ ከሆነ ግን ለዚህ ፋሽስት መንግስት እድሜ ነው እናራዝም አፋር ላይ ይሄ መሰራት አለበት በኤርትራ በኩል የተጀመረው ጥሩ ጅማሮ ነው እሱ መቀጠል አለበት ባለፈው ይጀ ነበር በዛ አካባቢ ህዝቡን ሲጠይቀው ጸጋ ወንድሜ ከኋላችን ሰላም ነው የሚሰማን ነው የሚለው በቃ የታገልነው ይሄን ለማድረግ ነው ሌላ ህዝቡ ሰላም ከተሰማው በቃ የታገልነው ለዚህ ነው ዋጋ ይከፍለው ሌላ ምን የሶማሌ ህዝብ ሰላም ሊሰማው ይገባል አይታችሁት ከሆነ ሙስጠፌ እኔን ከማንሳት በፊት አንተ ጥፋት አለ ነው ሰውዬው ምን እያሳያችሁ መሰል እየፈረሰ እንደዚህ ፍርስርሱ እየወጣ ያለ መንግስት ላይ ቶሎ ተቀራርበን አንድ ሆነን የሚያነጋግረን ነገር ካለ ነገ እንነጋገራለን ችግር የለም ከሰከን ማንፈታው ነገር የለም ከስሜት ብቻ ወጥተን ከስካር ወጥተን መነጋገር ከቻል አገር ልናተርፍ እንችላለን ህዝብ ሊተርፍ ይችላል ይሄ ሰውዬ የቀበራትን ያንዳንዷን ፈንጅ የምንረግጥለት ከሆነ በፍቃዳችን ግን እነሞተ በፍቃዱ ነው ነው እቻ ሀገር ታሪክ ልትሆን ትችላለች ልትበተን ትችላለች ጥሩ ጎረቤቶች ምንድነው አብረን እንኖር ከሆነ እያንዳንዱ ህዝብ ኖ ፍሪ ላንች ዋጋ መክፈል አለበት ለሰላም እኛ ምን ከፍላለን ያማራ ኢሊቶችም ውጭ አሉ አገር ውስጥ ያሉ ይሄን ሰላም በማጎልበት የህዝብን መቀራረብ በማጎልበት ድርሻቸው መወጣት አለባቸው ብዬ አስባለሁ አመሰግናለሁ